ትላንትና ምሽት በማሪዮት ሆቴል ምንድነው የተፈጠረው? የሆነው ነገር የእውነት ለኪነ ጥበባችንም ሆነ ለኪነ ጥበብ ባለሙያዎች ትልቅ ክብርና ተስፋ የፈነጠቀ ሼር አድርጉ፣ ኮፒ ሊንክ አድርጉት፣ እንዲደርሳቸው አድርጉ። በቃ እንዲያዩ ትፈልጋለሁ። ይሄንን ቪዲዮ እንዲመለከቱ ስለምፈልግ ምክንያት አለኝ እና ትልቅ ትንሹ የማይታወቅበት ዘመን ላይ ስለደረሰ ሐሳብ ያላቸውን ሰዎች ሐሳብ የሌላቸው ሰዎች ቢዘልፉ الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم በዚህ መልኩ የሰራሁት እኔ እነታች ሰፈሮች ይሄን ቪዲዮ አልተመለከቱት መሰለኝ። ስለዚህ በቃ አድርሱላችሁ፣ ሼር እያደረጋችሁ ለምታውቋቸው ሼር አድርጉ፣ ኮፒ ሊንክ አድርጉት፣ እንዲደርሳቸው አድርጉ። በቃ እንዲያዩ ትፈልጋለሁ። ይሄንን ቪዲዮ እንዲመለከቱ ስለምፈልግ ምክንያት አለኝ። ምክንያቱም ሁላችንም የምናውቀው እቺ ሴትዮ ደግሞ ምንም ስራ የላትም። እንደው ምን ነው አንቺ ዓለምን ያሰገደ ያደረግሽው አንቺ ምን ነው እንዴ? ጀማል ፎት እኮ ነው መስገድ ያዘው። ሁለት ፍሬ ሰው አሰገደና ወይ 3 ፍሬ ሰው አሰገደና ምን ነው ሐራምን በሙሉ አሰገዳልሽ እንዴ? ለምን ወንድ ከሆነ ታዲያ ማለት ነው ወይ ኢሻ እየተሰገደ ወይ መግሪብ እየተሰገደ ሐራም ውስጥ ሐራም ሰላት ቆሞ እሱ ለምን ለብቻው አይሰግድም ታዲያ እንዴ? ማንም የሚያደርገው ነገር እኮ ነው። እኔም ሄጄ እኮ ከፈለኩኝ እየተቀረጹ ይቀርጹ ብዬ ሰላት ካለፈ ወይ መግሪብን አሳልፌ ወይ ኢሻን አሳልፌ ሄድና እዛ ማሰገድ እችላለሁ። እዚህ 3-4 ሰው ጀማ አድርጌ ኖርማል እኮ ነው። ምንም ችግር የለውም እኮ መስጊድም ውስጥ የሚደረግ ነው፣ ሐራሙም ውስጥ የሚደረግ ነው። የሆነ ሌላ ዓለም ውስጥ የገባ ነገር አስመስለሽ ምናምን በቃ ታች ሰፈሮች ላይ ሰፈሮች ምናምን ሰውን እንትን ለማለት አረ ይርሽ በእናትሽ እየመሸብሽ ነው አንቺ። ወይ በጊዜ ተገደሪና አንቺ ልጆች እንትን በይ። እኔ በእናትሽ አንቺ ስራ የለሽ የሚሄድሽ እየፈለግሽ የምታመጭብን እኛ ማለት ነው። ብዙ የሚያሳስበን ነገር አለ። ብዙ ነገር እኔ ነገ ሄጄ ሐራም ሄጄ ማለት ነው ስሚ ሐራም ሄጄ ለብቻዬ ማለት ነው 2 ጓደኞችን ሄጄ አሰግጄ ቪዲዮ ሰርቼ ለቅልሻለሁኝ። እሺ ወይ ሌላ አዲስ ታሪክ አድርገሽ ሌላ ታሪክ ፈጥረሽ አትምጪ። ኖርማል ነው ይሄ በቃ። ከደወልኩለት እኔ ጋር እስኪደርስ 3 ሰዓት ፈጅቶበት ከደረሰ በኋላ እየጠበቅኩት የት ነህ ስለው ደርሻለሁ ብሎ ቡና ልጠጣ ነው አለኝ። እንደገና ልብስ ልበስ ስለው ፈቃደኛ አልነበረም። ግን ያው አላህ ያክብረው ፕሮግራሙን ስለማያውቅ የኔ ፕሮግራም እንዳለኝ ነግሬው ነው ልብስ እንዲቀይር ለዚህ ፕሮግራም ይሄን ክብር የተሰጠው መድረክ ላይ በዚህ መልኩ እንዲገኝ ለማንም እንደማይሰማ ቃለሁ። ብዙ ጊዜ መሐመድን በረጅም ጊዜ ሳቀው ያዳምጣል። በጣም ከምቀርበው ወይም ከሚቀርቡት ወንድሞቹ አንድ ነኝ ብዬ ዋስብ ምንም ነገር መሐመድ ላይ ሐሳብ አስቀምጬ የተሻለ ሐሳብ ከማግኘት ውጭ አላውቅምና አላህ ያክብርህ ወንድሜ መሐመድ። ያው የበለጠ ቦታ ላይ ማየት ከምንፈልጋቸው ወንድሞች ውስጥ ነው። ቅድም አብዱል ጀሊል ሲገልጽ የነበረው ነገር አለ። ይቅርታ እንግዲህ እዚህ ያላችሁ ወዳጆች፣ ወንድሞች፣ ታላላቆቻችን፣ አስተማሪዎቻችን አላችሁ። አሁንም እንግዲህ እኛንም ዛሬ እንደዚህ ፊታችሁ እንድንቆም ስለፈቀዳችሁ ክብር ይገባችኋል። አላህ ይጠብቃችሁ። ቅድም ሲያነሳው እንደነበረው አብዱል ጀሊል ይሄ ሰዎች በተለያየ ሐሳቦቻቸው ያው የማህበረሰቡ አቅም ይወስነዋል። በተለይ በዚህ በሶሻል ሚዲያ ዓለም ሁሉ ነገር ሁሉም ማስተማሪ ሁሉም ጀግና በሆነበት ዘመንና ጊዜ ላይ ስላለ ሰው የፈለገውን ቢናገር የፈለገውን ቢል ምንም ማድረግ የማይቻልበት ወቅት ላይ ነው። ሀያ የሚባለው ነገር ጠፍቷልና አደብ የሚባለው ነገር ተጥሷልና ትልቅ ትንሹ የማይታወቅበት ዘመን ላይ ስለደረሰ ሐሳብ ያላቸውን ሰዎች ሐሳብ የሌላቸው ሰዎች ቢዘልፉ ወይም ደግሞ ቢናገሩ ያው ምናልባት ከዚህ በተቃራኒው ነው ምናልባት አሁን ነውር የሚሆነው ብዬ የማስበውና የጠፋበት ዘመን ስለሆነ ይሄ ከባድ ነው። ቅድም ለመሐመድ አሊ የነገርኩት ነበር። እኔ በነቢዩላህ ዩሱፍ ታሪክ ውስጥ ቁርአን ላይ ነቢዩላህ ዩሱፍ ይጠብቋቸዋል ተብለው በተባሉ ወንድሞቻቸው ነው የተጣሉትም የተሸጡትም የተካሉት። ባፈቀረቻቸው ሴት ምክንያት ነው እስር ቤትም የገቡት። የሚጠብቁ ጉድጓድ ላይ ጥለዋል። ያፈቀረች እስር ቤት አስገብታቸዋለች። አንዳንድ ጊዜ አላህ Subhanahu Wa Ta'ala ሰዎችን የሆነ ቦታ ላይ ሊያደርሳቸው ሲፈልግ ግን ያ ሁሉ ሂደት ባመኗቸው ወይም በታመኑት ተከርተው በተፈቀሩት ባፈቀረቻቸው ሴት እስር ቤት ተጥለው
ክብርን ደረጃን ከፍታን የተጎናጸፉት እነሆ መየተቀ ወስብር ያለ ቁርአኑ ይቋጨዋል። የሰዎች አላህ ጋር ባላቸው ግንኙነት ባመኑበት ሐሳብ ከፍታ ላይ ቆመው ሲገኙ መጨረሻቸው ሁልጊዜም ከፍታ ነው፣ አይወርዱም። ስለዚህ አንዳንድ ትንንሽ ሐሳቦች ፊት ለፊታችን ላይ መጥተው እኛን ሊያነቁን ይችላሉ እንጂ እኛን ይጠላሉ ተብሎ አይታሰብም። እንደ እስልምና አስተምሮም ሐሳብ ምክንያቱም ብዙ ተብለዋል በምድር ላይ ነቢያቶች የተቀበላቸው ጥቂት ነው አይደለም፣ በኋላ እስኪያምኑላቸው ድረስ ተገፍተዋል፣ ተሰድበዋል፣ ብዙ ነገር ደርሶባቸዋል። ሐቅና የያዙት እውነት ግን እነሱን ሁልጊዜም ከላይ ከከፍታ ላይ እንዲቆሙ አድርጓቸዋልና ያ በሙሐመድም ይሁን በሌሎች በሁሉም ስራ ላይ ባሉ ወይም ደግሞ በሚሰሩ ሰዎች ላይ ትችት እንዳልኩት ጊዜው ክፍት ስለሆነ ሁሉም ሊደርሱ የሚችሉት ነገሮች በሁላችንም ላይ ሲያልፉ ራሳችንን መፈተሽ አንዳንድ ጊዜ የበለጠ ለመስራት መዘጋጀት ነበር መሆን አለበት ብዬ የማስበው እንጂ የመውደቅ ምልክት ናቸው የመሰበር ምልክት ናቸው ብዬ አላስብም። ምክንያቱም ሐሳብን ከፍ አድርጎ የሚሄድ ሰው በጥቂት ሐሳቦች ተሸንፎ ታች አይወድቅም። ሙስሊሙ የለንደን ከንቲባ ምን እየጎበኘ ነው? ከሰሞኑ አነጋጋሪ ሁኔታ ነው። ይህ ማለት ነው በሙስሊሞች ታሪክ በጣም ጭፍጨፋ የደረሰባቸው በታሪክ ነው። የቦስኒያ ሙስሊሞች ጭፍጨፋ እንግዲህ 31ኛ ዓመት ሆኖታል። ያንንም እየዘከሩ ይገኛል። የለንደን ከንቲባው እንግዲህ ይህም የኔ ታሪክ ነው በማለት እየጎበኘ ይገኛል። እዚህ ጋር የምትመለከቱት እንግዲህ የዛሬ 31 ዓመት 1995 ማለት ነው የሰርቢያን ኦርቶዶክሶች የቦስኒያ ሙስሊሞችን በግፍ የጨፈጨፉበት ነው። ይህም ደግሞ ናዚ በአይሁዶች ላይ ካደረገው ጭፍጨፋ ቀጥሎ ይህኛው ነው ይባላል። 8000 ሰዎች በአንድ መቃብር ጅምላ መቃብር እንግዲህ የተቀበሩበት በጣም ዘግናኝ ጭፍጨፋ ነው። ሁሉም ሙስሊሞች ናቸው። አንድ እስኪ የጭካኔያቸውን ሁኔታ ላስረዳችሁ። እነዚህ የሰርቢያን ወታደሮች ማለት ነው በእነዚህ ቦስኒያን ሙስሊሞች ላይ ያደረጉት ተግባር ምን መሰላችሁ? ወንድና ሴቶችን ለዩዋቸው። ሙስሊሞችን ወንዶችን ማለት ነው እየገደሉ እያረዱ ማለት ነው እንዲቀበሩ አደረጉ። ሴቶቹን ግን ማለት ነው ዝም ብሎ መግደል አላስደሰታቸውም። እያንዳንዱን ማለት ነው እንግዲህ እየደፈሩ ነበረ። አንድ አይን ማይ ማለት ነው ለዓለም አቀፉ ፍርድ ቤት ሲናገር ማለት ነው ወንጀለኞች ፍርድ ቤት ሲናገር አንዲትን የ9 ዓመት ልጅ እናቷ ፊት እየደፈሩ እናቷ ስትለመናቸው ይታያል። መጨረሻ ላይም በኋላ ላይ ሁለቱንም እንደገደሏት ሁላ ይናገራል ማለት ነው። እናም ይህ ጭፍጨፋ እንግዲህ አሁን ላይ 31ኛ ዓመት እየተዘከረም ይገኛል። ይህ የ31ኛ ዓመት ለየት የሚያደርገው ደግሞ ቤተሰብ እንግዲህ የቤተሰቦቻቸውን አጽም አሁን ላይ እያስወጡ ይገኛሉ። እስካሁን ወደ 1000 የሚሆኑ አጽሞች የት እንደገቡ አይታወቅም። እንዳልኳችሁ 8000 ሰዎች በጥይትና እንደዚሁም ደግሞ እየታረዱ የተቀበረበት ነው። ይህ በጣም አሳዛኙ ሙስሊሞች ማለት ነው በአውሮፓ ምድር የከፈሉት ከባድ መስዋዕትነት ነው። እንግዲህ አሁን ላይ 31ኛ ዓመት የደረሰው ሙስሊሞች ግን በዓለሙ ያልከፈሉት መስዋዕትነት የለም ከረሱል አለይሂ ሰላቱ ወሰላም ጊዜ ጀምሮ። ሱብሃንአላህ። እስኪ ሐሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። ትላንትና ምሽት በማሪዮት ሆቴል ምንድነው የተፈጠረው? የሆነው ነገር የእውነት ለኪነ ጥበባችንም ሆነ ለኪነ ጥበብ ባለሙያዎች ትልቅ ክብርና ተስፋ የፈነጠቀ ነበር። ደራሲውም ሆነ አብዛኛው አንባቢ ፍንጭ እንኳን ሳይኖራቸው በጥቂት የልብ ወዳጆች ብቻ በፍጹም ሚስጥር የተሸመነ አንድ አስደናቂ ሰርፕራይዝ ነበረ። ይህ ዝግጅት የታዋቂው ደራሲ ሙሐመድ አሊ ወይም ቡርሃን አዲስን መጽሐፍ ለመሸጥና እሱን ለማገዝ የተሰናዳ ቢሆንም ፍጻሜው ግን ከታሰበው በላይ እጅግ አስገራሚ ሆኖ አልፏል። ሚስጥራዊነቱ ብዙዎች እንዳይገኙ ቢያደርግም በዚህ ጥቂት ሰዎች በተገኙበት አጭር ምሽት ግን በአጠቃላይ 2 ሚሊዮን ብር ማሰባሰብ ተችሏል። ከዚህ ውስጥ ደግሞ 1.5 ሚሊዮን ብሩ ወዲያው በቀጥታ ገቢ መደረጉ ተገልጿል። እርግጥ ነው የዝግጅቱ አስተባባሪ ኮሚቴ 4 ሚሊዮን ብር ለመሰብሰብ አቅዶ የነበረ ቢሆንም ይህን የመሰለ ሚስጥራዊ ምሽት አዘጋጅቶ የእቅዱን ግማሽ ማሳካቱ ትልቅ ድል ነው። የኮሚቴው አባል ጋዜጠኛ ሁሴን ከድር እንደገለጸው የቡርሃን አዲስ የክብርና የድጋፍ ጉዞ በዚህ አያበቃም። ምናልባት በቀጣይ ቀሪውን 2 ሚሊዮን ብር ለማሳካት ይፋዊ የሆኑ ታላላቅ ደማቅ መድረኮች ይዘጋጃሉ። ምሽት ዝግጅቱ በሚስጥር መደረጉ የብዙዎቹን መገኘት ቢገድበውም በሌላ በኩል ግን ደራሲውን ከልብ ለማስደንገጥና በድንገተኛ ፍቅር ለመቅረጽ እቅዱ 100% የተሳካ ነበረ። ይህ እውነተኛ የኪነ ጥበብ ፍቅርና መደጋገፍ የእውነት ልብ ይነካል። እናንተስ በቀጣይ በሚዘጋጁት ይፋዊ መድረኮች ላይ ለመሳተፍ ምን ያህል ዝግጁ ናችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለወንድማችን መሐመድ እንኳን ደስ አለህ፣ ከዚህም በላይ ይገባሃል።